ዛሬ በዚህ ሰዓት በአዲስ አበባ ውስጥ የሚሸጡ 3 የተለያዩ ቤቶችን ይዤላችሁ መጥቻለሁ። 2 ቪላ፣ 1 ፎቅ በቦሌ እንዲሁም በሰሚትና በአያት አካባቢ የሚገኙ ኮምፓውንድ ውስጥ ያሉ አስተማማኝ ፋይል ያላቸው እጅግ በጣም ምርጥ ቤቶች። በተጨማሪ በአዲስ አበባ ውስጥ የሚሸጥ መሬት እንፈልጋለን። ህጋዊ ነባር ፋይልና ዲጂታል ካርታ በመገናኛ በአምቸ ዙሪያ እንዲሁም በአያት አካባቢ እያንዳንዱ መረጃ እንደሚከተለው አጠር አድርጌ አቅርቤላችኋለሁ። አብራችሁን ቆዩ። ታላቅ የበዓል ቅናሽ እንኳን አደረሳችሁ። እኛ ፕላቲኒየም ፕሮፐርቲ አድቫይዘርስ በዓልን አስመልክቶ በቢሾፍቱ የሚገኘው ሳይታችን ላይ ቅናሽ አድርገናል። ከአዲሱ ኤርፖርት በቅርብ ርቀት ላይ የሚገኝ 15000 ካሬ ላይ ያረፈ ቅንጡ ኮምፓውንድ ቪላ ቤት ሲሆን እያንዳንዱ ቤት 200 ካሬ ላይ እየተገነባ ይገኛል። በውስጡም የልጆች መጫወቻ፣ ግሪን ኤሪያ እና ኦፕን ጂምን ያካተተ ነው። ለበለጠ መረጃ በ0909 50 0050 እና በ0940 14 43 43 ይደውሉልን። ሰላም ጤና ይስጥልን። እንደምን አላችሁ፣ እንደምን አደራችሁ ውድ ኢትዮጵያውያን በውጭም በሀገር ውስጥ የምትኖሩ። ዛሬ እጅግ በጣም ምርጥ የቤት መረጃዎችን ይዤላችሁ ከች ብያለሁ። ሲኤምሲ የተባበሩት አደባባይ ወረድ ብሎ በሰሚት እንዲሁም በሲኤምሲ አካባቢ የሚገኙ የተለያዩ ለመኖሪያ አገልግሎት የተገነቡ ዘመናዊ ቪላ ቤቶችን ነው ዛሬ በቀዳሚነት ያመጣሁላችሁ። ሁሉም የተሟላ ፋይል ያላቸው ነባር ፋይልና ዲጂታል ካርታ ሲሆኑ ቀጥታ ስም መዞር የሚችሉ ናቸው። ታዲያ ዛሬ በመጀመሪያነት ያመጣሁላችሁ ቆንጆ ቤት ይህን ይመስላል። ይህ 250 ካሬ ሜትር ቪላ ቤት ነው። አልተኖረበትም። ቆንጆ ተደርጎ ጽድት ብሎ ያለቀ ነው። ምናልባት ቀለም እድሳት እንግዲህ ረጅም ሰዓት ቆሞ ስለቆየ ያስፈልገው ይሆናል። ከዛ ውጭ ግን ቆንጆ ሳይት ከአስፓልት ቅርብ ነው። ይህ የምታዩት ሳሎኑ ነው። ፊት ለፊት ኦፕን ኪችን ቆንጆ ተደርጎ ተሰርቶ ነው የሚገኘው። እጅግ በጣም ቆንጆ ቤት ነው። ከፍታው አሪፍ ነው። እንዲሁም የሳሎኑ ስፋት እያንዳንዳቸው ክፍሎች ስፋታቸው በጣም በጥንቃቄና በጥሩ ሁኔታ ታስቦበት የተገነባ ቤት ነው። ታዲያ ዋናው ላይ 3 የተለያዩ መኝታ ቤቶች ያሉ ሲሆን ይህ የምታዩት የቤቱ ትልቁ ማስተር ቤድሩም ሲሆን ፊት ለፊት ቆንጆ የእንጨት ስራን ተጠቅሞ ቁም ሳጥን ሰርቶለታል። እዚሁ ጎን ላይ ደግሞ መታጠቢያ ክፍሉ የትልቁ መኝታ ቤት ይህን ይመስላል። ሌላኛው ልጆች መኝታ ቤት አንደኛው ይህ ነው። ሁለተኛው መኝታ ቤት ደግሞ ይህ ሲሆን የራሱ የሆነ የውስጥ ሻወር ቤት ቁም ሳጥን የተሟላለት ነው። ታዲያ ዋና ቤቱ ላይ 3 መኝታ ቤቶች እንዲሁም 2 መታጠቢያ ክፍልና 1 ሌላ መታጠቢያ ክፍል ደግሞ ለሳሎኑ ማለት ነው ተዘጋጅቷል። ሰርቪሱ ቦታ ላይ ስንሄድ ይህ አሁን ያያችሁት ትራዲሽናል ኪችን ነው። እዚህ ላይ አንድ ሰርቪስ አለ። ይህ ተዘግቶ የምታዩትም ሌላኛው ሰርቪስ ሲሆን የሰርቪሶች የውጭ ሻወር፣ ሽንት ቤት በጥሩ ሁኔታ ተሟልቷል። ታዲያ ግቢው ደግሞ 3 መኪኖችን በነፃነት እንዲያቆም ታስቦ የተሰራ ሲሆን ይህን ቤት የምታገኙበት አካባቢ ሁሉም መኖሪያ ቤቶች ናቸው። ከዋና አስፓልት በግልባጭ የሚገኝ ነው። አቀማመጡ የጠዋት ፀሐይ ወይም ወደ ምስራቅ የዞረ ፊት ለፊቱ ግሪን ኤሪያ ያለበት ነው። 250 ካሬ ሜትር በ30 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቧል። መታችሁ ተደራደሩ፣ ዋጋ ስጡ። ፋይሉንም በደንብ አጣርታችሁ መግዛት ትችላላችሁ። ይህ ቤት በካሽ ለምትገዙ ነው። በባንክ ፕሮሰስ ለምትገዙ ሰዎች እንግዲህ አንሸጥም ተብሏል። ወደ ሁለተኛው የዕለቱ መረጃ ስወስዳችሁም ዘመናዊ ጽድት ያለ ቪላ ኮምፓውንድ ውስጥ የምትፈልጉ ኢትዮጵያውያን በውጭም በሀገር ውስጥም ካላችሁ እንግዲህ ይኸው አቅም ካላችሁ ቆንጆ ቤት ነው። እጅግ በጣም ምርጥ ሰፈር ላይ ነው። 250 ካሬ ሜትር ዋናው ላይ ሰፊ ሳሎን ብቻ ነው ያለው። ኦፕን ኪችን አልተገጠመለትም። ታዲያ ዋናው ላይ 3 መኝታ ቤቶችን የያዘ ሲሆን ትልቁ መኝታ ቤት ይህን የምታዩትን ይመስላል። እንግዲህ ሳሎኑ መኝታ ቤቶቹ ስፋታቸው፣ ጥራታቸው እጅግ በጣም ልዩና ማራኪ ተደርጎ የተሰራ ከአስፓልትም በቅርብ ርቀት የሚገኝ ቤት ነው። ስለዚህ ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ በአጠቃላይ 6 መኝታ ክፍሎችን፣ 1 ሰፊ ሳሎን። የቤቱ ከፍታ የተሰራበት የፊኒሽንግ ማቴሪያል እጅግ በጣም ልዩ ነው። ዋጋው በእርግጥ ትንሽ ቆንጠጥ ያለ ይመስላል። 37 ሚሊዮን ብር ነው የሚጠራው። የሚገኝበት አካባቢ የመኖሪያ መንደር ነው። ኮምፓውንድ ውስጥ 24 ሰዓት ጥበቃ ያለው ነው። ስለዚህ ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ በ37 ሚሊዮን ብር ጥሪ ተብሎ 3 መኝታ ቤቶች፣ 3 መታጠቢያ ክፍል ያላቸው እንዲሁም ውጭ ላይ ደግሞ ይህን የመሰለ ሰፊ ትራዲሽናል ኪችን ካቢኔት ተገጥሞለት ምርጥ ተደርጎ ተገጥሞ ይገኛል።
እንግዲህ ግቢውም 2 መኪኖችን በነጻነት የሚያቆም ሲሆን ከዛ ውጭ ግን አካባቢው ላይ መኪኖች ውጭ ላይ ነው እንግዲህ የሚያድሩት። ይህ ማለት 24 ሰዓት አስተማማኝ ጥበቃ ያለበት አካባቢ ነው። እንደምታዩት አካባቢ እንግዲህ ከዚህ መንገድ በግልባጭ የሚገኝ ነው። እጅግ በጣም ጽድት ያለ ምርጥ ሰፈር ግሪነሪያ ያለበት አካባቢ። ወጣ ብላችሁ ደግሞ ወክ አድርጋችሁ ለመግባት እጅግ በጣም ልዩ ግሪን ኤሪያ ያለበት አካባቢ፣ ማንኛውም ነገሮች በቅርብ ርቀት የሚገኙበት ሰፈር ነው። ስለዚህን ቤት ነባር ፋይል ዲጂታል ካርታ ተመሳሳይ የቤት አይነቶች የሚገኙበት ቤት ነው። እንግዲህ 37 ሚሊዮን ብር ጥሪ ይባል እንጂ ትክክለኛ ወሳኝ ገዥ ሆናችሁ ብትደራደሩ ጥሩ ቅናሽ ይኖራል ብዬ አስባለሁ። ለማንኛውም ለምን ይህ ዋጋ ተጠራ አልተወደደም ወይ ለምትሉ ግቢውን፣ አካባቢውን፣ ኮምፓውንዱን የሚገኝበትን ሰፈር እንግዲህ መጎብኘት ግድ ይላል። ይህ የሚታዩት አካባቢ ነው እንግዲህ ቤቱ የሚገኘው። ውድ አድማጭ ተመልካቾቻችን በውጭም በሀገር ውስጥም የምትገኙ ትክክለኛ ቤት ፈላጊ ኮምፓውንድ ውስጥ ብታከራዩት ራሳችሁ ብትኖሩበት ደስ ብሏችሁ የሚገኝ ቤት ነው። ይህን ቤት እንግዲህ ትክክለኛ ቤት ፈላጊ ስትሆኑ ብቻ መታችሁ አማራጭ ቤቶችን ማየት መጎብኘት ትችላላችሁ ማለት ነው። በእርግጥ ሌሎች ቤቶች በቅናሽ አሉ። ነገር ግን ለማወዳደር ደግሞ በርካታ ቤቶችን ማየትም ግድ ይላል። ያማለ ግን ቤት የምትፈልጉ ካላችሁ ይህ ጊዜ ብቻ እጅግ በጣም ወሳኝ ሰዓት ነው። ቤት ለምትገዙ ሰዎች ይህ ሰዓት አያምልጣችሁ። ምክንያቱም ቤቶችን፣ ቪላ ቤቶች በተለይ በዚህ ሰዓት ነው መግዛት ያለባችሁ። የቪላ ቤት ፍቃድ አይሰጥም። ቪላ ቤቶችም ዋጋቸው እጅግ በጣም ከፍ እያለ ነው። በዚህ ከቀጠለ ደግሞ ሌሎች ቤቶችም ዋጋቸው ስለሚጨምር አሁኑኑ ቤት ብትሸምቱ ያዋጣል ባይ ነኝ። ያስተውሉ። ይህን መረጃ ለእናንተ ስናጋራችሁ ከድርጅቱ ምንም አይነት ክፍያ ሳንጠይቅ ነው። አሁን ላይ በመዲናዋ በአዲስ አበባ ውስጥ እጅግ ትልልቅ ህንፃዎች በፍጥነት እየተገነቡ ያሉ አፓርትመንት ቤቶችን ካዩ እነሱ የቴምር ሪል ስቴት ናቸው። ቤትን ሳይሆን ስሙንም የሚገነባው ቴምር ሪል ስቴት አሁን ላይ በታላቅ የዋጋ ቅናሽ ቤቶችን እየሸጥ እንገኛለን ይላል። እናንተም አንድ ቤት የደረሰን ካላችሁ በ0985 86 68 74 ላይ በመደወል በቂ መረጃዎችንም ማግኘት ትችላላችሁ። ቴምር ሪል ስቴት። ሌላው ደግሞ ምናልባት ወደ መሀል ከተማ ቀረብን ብል ካላችሁ ቦሌ ሚካኤል አካባቢ የሚገኝ ይህ የምታዩት ቤት እንግዲህ ለሽያጭ እጅግ በጣም በማይጠበቅ ዋጋ ቀርቧል። 130 ካሬ ሜትር ሲሆን ግቢ 2 መኪና ያስቆማል። አሁን 95 ሺህ ብር ተከራይቶ የሚገኝ ቤት ነው። ግራውንድ ፕላስ 1 በማህበር የተሰጠ የውስጥ ለውስጥ መንገድ ላይ ደግሞ የሚገኝ አስፓልት ላይ የውስጥ ለውስጥ አስፓልት ላይ ያለ የሚሸጥ ቤት ነው። 3 መኝታ ቤቶች፣ 1 ሰፊ ሳሎን እንዲሁም ኪችንም በጥሩ ሁኔታ የተሟላለት ቤት ነው። ይህን ቤት መጠነኛ እድሳት አሟልታችሁለት ለገበያ ብታቀርቡት እጅግ በጣም ጥሩ ዋጋን ወይም ጥሩ ትርፍን ታገኛላችሁ። ምክንያቱም አሁን ቤቱን የሚሸጠው አካል በፍጥነት እንዲሁም በአስቸኳይ ብር ፈልጎ ለሽያጭ አቅርቦት ይገኛል። 130 ካሬ ሜትር ግራውንድ ፕላስ 1 ቦሌ ሚካኤል አካባቢ ያለ ቆንጆ ሰፈር ላይ። ስለዚህ ይህን ቤት በ20 ሚሊዮን ብር ጥሪ ነው እስከ 18 ሚሊዮን ብር ድረስ እንግዲህ ሊሸጥላችሁ ይችላል። ምክንያቱም በአፓርትመንት ዋጋ ነው እንግዲህ ግራውንድ ፕላስ 1 ለሽያጭ ቀርቦላችሁ የሚገኘው። የተሟላ ፋይል ነው። እያንዳንዱ ነገር አጣርታችሁ መግዛት ትችላላችሁ። ሌላኛው ወሳኙ የመጨረሻው መረጃችን በአዲስ አበባ ውስጥ አያት ዞን 5 ላይ እንዲሁም መገናኛ አምቸም ጆኒ ጋራዥ አካባቢ የሚሸጥ መሬት ያላችሁ ህጋዊ ነባር ፋይልና ዲጂታል ካርታ ቢሆን ይመረጣል። ታዲያ ፊት ለፊት ግንባሩ ከ20 ሜትር በላይ የሆነ ከ500 እስከ 700 ካሬ ሜትር ላይ ያለ ቦታ እንፈልጋለን። ይህ ደግሞ ለጊዜው የሚያስኖር አለያ ደግሞ ስም የሚያዞር ፈራሽ ቤት ያለው ቢሆን ይመረጣል። ስለዚህ የሚሸጥ ቦታ ያላችሁ ባለሀብቶች፣ የቤት ወይም የቦታ ባለቤቶች እንዲሁም በስራ ላይ ያላችሁ ደላሎች ልትሆኑ ትችላላችሁ። አያት ዞን 5 ኮምፓውንድ ላይ እንዲሁም መገናኛ አምቼ ጆኒ ጋራዥ አካባቢ እንዲሁም ደረጃዎች አካባቢ ካላችሁ ይህን መረጃ የሰማችሁ ወይም የደረሳችሁ ካላችሁ ባስቀመጥነው የስልክ አድራሻ መሰረት ቦታውን ብታሳዩን ቀጥታ ከትክክለኛ ገዥ ጋር
አገናኝተናችሁ ትገበያያላችሁ ማለት ነው። ሌላም አካባቢ የሚሸጥ ቤት፣ ቦታ፣ ማንኛውም ንብረት ካላችሁ ደውሉልን፣ እናገናኛችኋለን። የዕለቱ መረጃ በዚህ ጨረስኩ። መልካም ጊዜ